መፍትሄ አልቦ ጩኸት ሐሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን። መፍትሄ አልቦ ጩኸት ሐሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን፣ በጋራ የሚል እሳቤ አለመያዝ። ሐሳብ አልቦን ኢትዮጵያ ውስጥ በዚች ስላይድ ብቻ ማየት ትችላላችሁ። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ጀልባ ኦሽን አያሻግርም። መርከብ ግን ኦሽን ያቋርጣል። ትልቁን ሩቅ የሚወስድን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። መርከቧን ማፍረስ፣ ጀልባ መስራት። ሌላ የቆረጥክ እየመሰለህ እግርህን መቁረጥ። ተመልከቱ እዚህ ጋር ያለውን ዛፍ ቆራጩላ አንዱ አንደኛውን እግር ይቆርጣል። ቀይ ባህር ለኢትዮጵያ ያስፈልጋትን ባይ ማለት ነው። ሶስተኛው ደግሞ ይሄ ሰው የሚሰቃየው ይሄን ለማዳን ነው። ታንቋል፣ እንደምታዩት ቆርጦ ያድነው ነው። ይሄ ግን የሚሰቃየው አዳኙን ለመግደል ነው። ልክ ሲቆርጠው እሱ ድኖ እሱ ለመግደል። ይሄን ደግሞ ተመልከቱት። ባላንሱ ያለው በሁለት ሰዎች መካከል ነው። ይሄኛውን ረግጦ በመጣል ሰርቫይቭ የሚያደርግ ይመስለዋል። ይሄ ካለ ብቻ ነው እሱ የሚኖረው፣ ግን ሊጥለው ይሞክራል። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። ሐሳብ አልቦ የወለደው ፖለቲካ ሶስት ኤዎች አሉት። መደመር እንደሚለው አንደኛ አፕሮቹ አንታጎኒስቲክ ነው። ጭፍን ተቃርኖ ያለበት ነው። አፕሮቹ ለሁሉ ነገር አንታጎኒስቲክ ነው። ሪሌሽኑ አሲሜትሪክ ነው። ሚዛን የሳተ ነው። ባላንስ አይጠብቅም። ውጤቱ ጭንገፋ ነው። አቦርቲቭ ነው። ሐሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሐሳብ የምርጥ ነገር ዘርና ስርና ዘር ሳትቀበል ግንድና ፍሬ ለመልቀም መሞከር ውጤታማ አያደርግም። የሐሳብ ሉዓላዊነት በመደመር አሸናፊነት ለማምጣት ሚዛናዊ የሆነ አመንፒያዊ የሆነ የሐሳብ ፍትጊያ ያስፈልጋል። ይሄም ስሪሲ እንለዋለን። ኮኦፕሬሽን ኤንድ ኮምፒቲሽን፣ ትብብርና ፉክክር በሚዛን፣ ኮንሲስተንሲ ኤንድ ኮሚትመንት፣ ያዝ ለቀቅ ሳይሆን ሂደቱ መርህ ላይ የተመሰረተ የማይቆራረጥ የሚቀጥል መሆን አለበት። ሶስተኛ ቼንጅ ኤንድ ኮንቲኒቲ ነው። አዎንታዊ ለውጥን በመፍጠር በማስተሳሰር በማስቀጠል መደረስ ያለበት ቦታ ማድረስ ነው። የመደመር መንግስት ታሪክን ከማውራት ይልቅ ታሪክን በመስራት ራሱን መግለጥ የሚሻ ነው። የሚያሻግር ሐሳብ የሚሻገር ህዝብ ይዞ ለለውጥ የሚተጋ ራሱን እንደ ሻማ አቅልጦ ትውልድ የሚያሻገር ስርዓት ነው። መደመር እንደ እድል ነው፣ ብልጽግና ግን እንደ ድል ነው። መደመር እድል እንጂ ድል አይደለም። ድል የሚያደርገው ትጋት ነው፣ ስራ ነው። የመደመር ሐሳብ ውጤታማ የሚሆነው የሚቆጠር ነገር ሲያመጣ ነው። ለዚያ ደግሞ ትጋት ይፈልጋል። ሐሳብ መግዛት፣ ለሐሳብ መገዛት፣ በሐሳብ መግዛት ልምምዳችን ስናደርግ መደመር ፍሬያማ ይሆናል። ቀመሩ ምንድን ነው? የዚህ ሐሳብ አልቦን ገርቶ ለብልጽግና ተሰናስሎ የሚሰራው መንግስት ቀመር
ትሪሊዮን ነው። በነፃ መከፈል ነው። በነፃ መስጠት ነው። ከትናንትና መቆንጠር ሳይሆን ለነገ ማበደር ነው። ከትናንትና በመቆንጠር የሚሰራ ነገ የለም። ለነገ በማበደርና ወረት በማቆየት የሚሰራ የበለጸገ የሚሸጋገር ሀገርና ትውልድ ይፈጠራል። ሰውን የማትረፍና ገንዘብ የማድረግ ብልሃት በውስጣችን ያሉ ከውጭ የምንሸከማቸውም ሰዎች ሰውን ማትረፍ ብልጽግና ብልሃቱ ስለሆነ ነው። ትናንት በሌላ ጎራ የምናያቸው ሰዎች ዛሬ ወደኛ ተርታ መጥቶ የምናያቸው ዋናው ምክንያት ሰው ማትረፍና ገንዘብ ማድረግ የመደመር መርህ ስለሆነ ነው። ሰላምና ብልጽግና የመደመር ቀመር ፍሬዎች ናቸው። ሐሳብና ሰውና ተቋም ማገናኘት ነው የመደመር ቀመር። ሐሳብን ከሰው ሰውን ከተቋም አስተናስለን ውጤት ስናመጣ ማለት ነው። ይህን በማድረግ በዚህ ቀመር ሐሳብ አልቦነትን ገርተን የመደመር መንግስት ጫንቃ ላይ የተጫነውን ኢትዮጵያን ከአረንቋ አውጥቶ ወደፊት የማሻገር ተጋድሎ በብቃት እንድንጋደል ለኔ ብቻ ሳይሆን ለኛ ከልካይ ሳይሆን አስቻይ እሳቤ የያዘ አመራር ይፈልጋል። ይህን ማድረግ ከቻል የሚቀጥሉት 5-6 ዓመታት ካለምንም ጥርጥር ኢትዮጵያን ሌላ ምዕራፍ የምናይበት ይሆናል። ኢትዮጵያ ትበለጽጋለች፣ ጥርጥር የለውም። ይሄ ዘመን የኢትዮጵያ ብልጽግና ዘመን ስለሆነ የሚቆም ነገር አይኖርም እና ምን እናርገኛ ካላችሁ አቅጣጫ አንደኛው ሶቨርኒቲ ነው። ሉዓላዊነት፣ የፖሊሲ ሶቨርኒቲ፣ የምግብ ሶቨርኒቲ፣ የሐሳብ ሶቨርኒቲ የተረጋገጠበትን ኢትዮጵያ መፍጠር፣ መስራት፣ መግራት ይጠበቅብናል። ሁለተኛ ስኬል አፕ ማድረግ ነው። የተጀመረ የገጠር ኮሪደር፣ የተጀመረ የከተማ ኮሪደር፣ የተጀመረ የበጋ እርሻ፣ ኩታ ገጠም፣ ማዳበሪያ፣ ምርጥ ዘር፣ ፍሩት፣ የጓሮ እርሻ እነዚህን ስኬል አፕ ማድረግ ማበራከት ያስፈልጋል። ሶስተኛ ሰርቪስ፣ ዜጎች ከኛ በቅንነትና በሳቅ የተሞላ አገልግሎት ይፈልጋሉ። የአይን ከለር እያየን መርጠን ሳይሆን ለዜጎች በሙሉ የሚሰጥ በፈቃድ ላይ የተመሰረተ ሰርቪስ ፕሮቫይደርስ እንድንሆን ይፈልጋሉ። አገልጋይነት ያልተላበሰ አመራር ብልጽግናን ማረጋገጥና ሀገር ማሻገር ይቸገራል። አራተኛ ሰስቴይን ማድረግ፣ የተገኙ ድሎች፣ የተገኙ ውጤቶች፣ የተገኘ ሰላም ተመልሶ እንዳይደፈርስ ሰስቴይን ማድረግ። አምስተኛ ሴትል ማድረግ፣ ለሚቀጥለው ምርጫ አስቻይ ሁኔታ መፍጠር፣ ምቹ ሁኔታ መፍጠር። እነዚህ ሲሳኩሳ ስድስተኛው ሲ ይመጣል ማለት ነው። እነዚህን ትንሽ በተን ላርጋቸው። አንደኛ የመቀነስ ግቦች፣ ኑሮ ውድነት እንቀንስ፣ ሲንግል ዲጂት እናስገባ፣ ያመረትነውን ከኮንትሮባንድ ታድገን፣ የገበያ ትስስር ፈጥረን የከተማው ድሃ በደላሎች እንዳይመሰቃቀል በማድረግ የተረጋጋች ሀገር ለመፍጠር ስለሚያግዝ በርብርብ ኑሮ ውድነትን ሲንግል ዲጂት እናስገባ፣ መቀነስ። ሁለተኛ ሌብነት መቀነስ፣ መሬት ቸብቻቢው፣ ፍትህ ቸብቻቢው፣ ወርቅ ቸብቻቢው እንዲቀንስና ወደ ሀገር ሀብት እንዲገባ ማድረግ። እንደ ሀገር ዘረፋ ስላቆምን እንዳያችሁት አይነት ስራዎች ሰርተዋል። ኢንዲቪጁዋል ሌቦች ብንቀንስ ደግሞ የሀብት መልሶ ለሀገር ልማት ይውላል። ሌብነት መቀነስ ያስፈልጋል። ሶስተኛው መንደርተኝነት መቀነስ። በመንደር ተከበን ያለን ሰዎች እንደግ፣ እንብቀል፣ እንውጣ። በመንደር ታጥረን ከቀረን ብልጽግናን አናረጋግጥም፣ እንቆራቆዛለን። ከመንደር ሳቤ ከወረደ ሳቤ ያለውን አመለካከት እንቀንስ። አራተኛ ጠባቂነት እንቀንስ። እነዚህ የመቀነስ ግቦች ናቸው። የዜሮ ግቦች ደግሞ አሉ። የቅድሙ መቀነስ ነው። የዜሮ ግቦች 5 ናቸው። ዜሮ ተረጂነት፣ ዜሮ መሬት ጾም ማሳደር፣
ዜሮ ተፈናቃይ፣ ዜሮ ኮንትሮባንድ፣ ዜሮ ሽፍታ። ይህን የኢትዮጵያን ብልጽግና ለማረጋገጥ የዜሮ ግብ አድርጎ እያንዳንዱ ወረዳ በሱ ዞን ተረጂነት ዜሮ፣ የማይታረስ መሬት ዜሮ፣ የሚፈናቀል ዜጋ ዜሮ፣ ኮንትሮባንድ ዜሮ፣ ሽፍታ፣ ሌባ፣ አጭበርባሪ ዜሮ ካደረገ እንድናድግ ያግዛል። ማን? እያንዳንዱ ወረዳ የራሱ። ከዜሮ ግቦች ደግሞ የአንድ ግቦች እንይ። አንድ ገጠር ኮሪደር በወረዳ እያንዳንዱ ወረዳ ሞዴል የሚሆን ገጠር ኮሪደር በራሱ ወረዳ ይስራ። ከመንገድ የሸሸ ባዮጋዝ የሚጠቀም አንድ መንደር ይስራ። እያንዳንዱ ወረዳ ህዝቡን ካስተባበረ ይችላል። በወረዳ አንድ የገጠር ኮሪደር፣ እያንዳንዱ ወረዳ አንድ የምርት ማከማቻ በወረዳ ይስራ። ይህ ምርት ማከማቻ የግድ ህንፃ መሆን የለበትም፣ የግድ ትልቅ መሆን የለበትም። ቢያንስ ግን እያንዳንዱ ወረዳ ከሚመረት ምርት እንዳይባክን ማከማቻ በየወረዳው ይስራ። በቆሎ የሚያመርት ለበቆሎ፣ የሰሊጥ ለሰሊጥ፣ የኑግ ለኑግ፣ የስንዴ ለስንዴ፣ የሩዝ ለሩዝ ማከማቻ ለወረዳው የችግር ጊዜ የሚሆን ድሮ ወላጆቻችን የክፉ ቀን የሚሉት ማለት ነው። እሱን እንገንባ። ከተረፈስ ለገበያ እናውጠዋለን፣ ወደ ሌላ ወረዳ፣ ወደ ሌላ ከተማ። እያንዳንዱ ወረዳ አንድ ኮሪደር፣ አንድ የምርት ማከማቻ ቢሰራ፣ እያንዳንዱ ዞን አንድ የቱሪስት መዳረሻ ቢሰራ፣ ያ የቱሪስት መዳረሻ ጎርጎራን ማከል የለበትም፣ ወንጪን ማከል የለበትም። ፋውንቴን ካለ ግድ የለም፣ ቡና መጠጫ ብቻ በጎጆ በድንጋይ በኮብልስቶን ወኮይ ስራበት፣ ጠብቀው። ሞር ስታገኝ ሞር የሚያይ ሲመጣ ይሰፋል። ግን ቢያንስ በአንተ ዞን አንድ ሰዎች ሄደው የሚያርፉበት፣ ያ የሚያርፈው ሰው የግድ ከሌላ ዞን አይደለም፣ ካንተው ወረዳ በዞናቸው ብዙ ወጪ ሳይወጡ የሚያዩበት ቦታ መስራት። ለምሳሌ ልክ እንደ አንበርቾ የሰሩት እዛ ያለው ከንቲባ የሰራው አስደናቂ ስራ ነው። እዛ አካባቢ ያለ ሰው ይዝናናበታል። እናንተ ብትሄዱ መጥፎ ነገር አይደለም። የተሰራው ግን በከንቲባው በዞን አመራር ጥረትና በህዝብ ብቻ ነው። አንድ በዞን የቱሪስት መዳረሻ፣ አንድ የእንስሳት ጤና ማዕከል በአርብቶ አደር ዞን፣ አርብቶ አደር ዞን ላይ አንድ የእንስሳት ጤና ማዕከል መገንባት፣ አንዳንድ በወረዳ አንዳንድ በዞን ማለት ነው። አንድ የመሶብ አገልግሎት ከተሞች ደግሞ አንድ የሽያጭ ማዕከል ከተማ ሽያጭ ማዕከልና መሶብ ከሰራ፣ ዞን አርብቶ አደር ከሆነ የእንስሳት ጤና ማዕከል፣ አርሶ አደር ከሆነ የቱሪስት መዳረሻ፣ ወረዳ ገጠር ኮሪደር፣ የምርት ማከማቻ፣ ክልል ጋር ሲደርስ ግን አንድ ስትራቴጂክ ኢንቨስትመንት በክልል የሆነ ሰው ሀንት አድርገን ስትራቴጂክ የሆነ ኢንቨስትመንት የክልሉን ነገር የሚቀይር ኢንቨስትመንት ማምጣት። 20 አያስፈልግም። አንድ አግሮ ፕሮሰሲንግ ማዕከል በክልል መገንባት። አግሮ ፕሮሰሲንግ የግድ ትልቅ መሆን የለበትም። መጠነኛ ሆኖ የግብርና ምርታችን ፕሮሰስ የሚያደርግ፣ አርብቶ አደር ከሆነ የወተት የስጋ ምርታችን ፕሮሰስ የሚያደርግ አንድ የአግሮ ፕሮሰሲንግ በክልል መቀነስ አየን፣ ዜሮ አየን፣ አንድ አየን። 2 ዲጂትና ከዛ በላይ እድገት ማረጋገጥ የሚገቡን ግቦች፣ አንደኛ የሌማት ትሩፋት፣ በተለይ አርብቶ አደር አካባቢ ግመል ያለበት ዶሮ መጨመር፣ አሳ መጨመር። የሌማት ትሩፋት የእንቁላል ምርታችንን በ2 ዲጂት ማሳደግ መቻል አለብን። ፕሮቲን በበቂ ካላመረትን፣ ኒውትሪሽን በበቂ ካላመረትን ያልቀነጨረ ትውልድ አንፈጥርም። የቀነጨረ ትውልድ ደግሞ ብልጽግናን ሰስቴን ማድረግ አይችልም። ዳብል ዲጂት ኩታገጠም አሁንም ይቀረናል። በየሄድንበት የምናየው አሁንም የኩታገጠም ስራ በቂ አይደለም። የግብርና ቢሮዎች፣ የክልል ፕሬዝዳንቶች የኩታገጠም ስራ በበቂ አልተሰራም። ቢያንስ ዳብል ዲጂት ግሮዝ ያስፈልገዋል። ለምን? እሱን ስናሳካ ምርታማነት ስለሚያድግ። 3ኛ
የበጋ እርሻ ቢያንስ 10% ቢያንስ ነው። የበጋ እርሻ ጦም ባደሩ መሬቶች ማስፋት በፓምፕ በመጠነኛ ኢሪጌሽን ማብዛት ካልቻል ሰው እየጨመረ ስለሆነ የአሁኑ ምርት በቂ አይደለም። አራተኛ ኢንዱስትሪ የቆመ ማስነሳት